ብዙ ሰው በወገብ ህመም ይሰቃያል። የወገብ ህመም የሚያመጡትን ዋና ዋና 6 ነጥቦችን አብረን እንወያያለን። አንደኛው የጡንቻና የስሮች ስትሬን የምንለው ወይም ደግሞ የመሸማቀቅ ችግር ነው። ሁለተኛው የዲስክ ችግር ካለ ነው። ከእድሜ ጋር ይያያዛል። እድሜያችን በጣም እየገፋ ሲሄድ የወገብ ህመም ሊያጠቃን ይችላል። ከተለያየ ምክንያት የተነሳ ለአደጋ ከተጋለጥን የወገብ ህመም ሊያጋጥመን ይችላል። እንደዚሁም ደግሞ ሜዲካል ፕሮብሌም ካለን ነው ወይም ደግሞ የጤና እክል ካጋጠመን ነው። ታዲያስ እነዚህን ዋና ዋና 6 ነጥቦችን ዛሬ አብረን እንወያያለን። ቆይታችሁን እስከ መጨረሻው ከኔ ጋር በማድረግ ተከታተሉኝ። ታዲያስ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ አብረን የምንወያይበት ፕሮግራም ነው። የዛሬ የመወያያ ርዕሳችን እንደሚታወቀው ብዙ ሰው በወገብ ህመም ይቸገራል። የወገብ ህመም ከምን ምክንያት ሊመጣ ይችላል፣ እንደዚሁም ደግሞ በምን መልኩ ራሳችሁን መጠበቅና ማከም ትችላላችሁ የሚለውን አብረን እንወያያለን። ቆይታችሁ እስከ መጨረሻው ከኔ ጋር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ወደ ውይይቱ አብረን እንለፍ። ታዲያስ አንደኛው ለወገብ ህመም ምክንያት የሚሆነው ቅድም እንዳልኳችሁ የጡንቻ ወይም ደግሞ የስሮች መሸማቀቅ ነው። ይሄ ከምን ሊመጣ ይችላል? በጣም ከባድ የሆነና ከአቅማችን በላይ የሆነውን እቃ ወደ ላይ ስናነሳ ጡንቻችን ሊሸማቀቅ ወይም ደግሞ ከአቅም በላይ ሊሳሳብ ሊወጠር ይችላል። እንደዚሁም ደግሞ ደም ስራችን ሊጠማዘዝ ወይም ደግሞ በጣም ሊሳሳብ ይችላል። ያኔ ከፍተኛ የሆነ የወገብ ህመም ሊያጋጥመን ይችላል ማለት ነው። እንደዚሁም ደግሞ በተጨማሪ በድንገት ወይም ወደ ጎን ስንጠማዘዝ ወደ ሆነ አቅጣጫ ስንጠማዘዝ የወገብ ህመም ሊያጋጥመን ይችላል እና እንደዚህ አይነት ችግር እንዳያጋጥማችሁ ጥንቃቄ ማድረግ አለባችሁ። የሆነ እቃ የምትሸከሙ ከሆነ በአቅማችሁ ልክ መሆን አለበት። በተለይ ደግሞ ተሸክማችሁ የሆነ ፎቅ ላይ ደረጃ ላይ ምናምን የምትወጡ ለረጅም መንገድ የምትሄዱ ከሆነ ጥንቃቄ ማድረግ ያስፈልጋችኋል። ከአቅማችሁ በላይ የሆነውን እቃ በወገባችሁ አትሸከሙ፣ እንደዚሁም ደግሞ በእጃችሁ አታንጠልጥሉ ማለት ነው። ሁለተኛውና ዋናው ለወገብ ህመም ምክንያት የሚሆነው የዲስክ ችግር ካጋጠመን ነው። የዲስክ ችግር ደግሞ ሊያጋጥመን የሚችለው በድንገት ወይም ደግሞ የሆነ እቃ ቅድም እንዳልኳችሁ ከባድ እቃ የምትሸከሙ ከሆነ ከተለያየ ምክንያት የተነሳ ይሄ የዲስክ አጥንት ወይም ደግሞ የስፓይናል ኮርድ የምንለው የወገብ አጥንት ዋናው አጥንት እንዲህ ተደራርቦ ነው ያለው ዲስኩ እና መሀሉ ላይ ፍሉድ አለ። አንዱ አጥንት አንዱን እንዳያሸው እንዳይተሻሽና ከፍተኛ የሆነ የወገብ ህመም እንዳያመጣ ፍሪክሽን እንዳይኖር የሚከላከል ቅባት አለ በመሃል ላይ ማለት ነው እና ያ ከፍተኛ እቃ የምትሸከሙ ከሆነ ወይም ደግሞ ያለ አግባብ የተለያየ ስፖርት የምትሰሩ ከሆነ የምትገለባበጡ ከሆነ ልምድ ከሌላችሁ ይሄ የዲስክ መንሸራተት ወይም ደግሞ ሄርኒየትድ መሆን ሊያጋጥማችሁ ይችላል። ሄርኒየትድ ማለት ያ በመሃል የሚገኘው ፍሉድ ወደ ጎን ማበጥ ወይም ደግሞ ከመሃል ወጥቶ ወደ ጎን መንሸራተት ማለት ነው እና እንደዚህ አይነት ችግር ካጋጠመን ያ ወደ ጎን ያበጠው ደግሞ ሄዶ ነርቭ ላይ ሊጫን ይችላል። ነርቭ ላይ ሄዶ ሲጫን በጣም ሻርፕ የሆነ ህመም ያጋጥማቸዋል። ከፍተኛ የሆነ የሚወጋ አይነት ህመም ያጋጥማቸዋል። እግራችሁ ድረስ የመደንዘዝ ባህሪ፣ ከፍተኛ የሆነ የመደንዘዝ ችግር ሊያጋጥማችሁ ይችላል ማለት ነው እና ስለዚህ ሳታስቡ በድንገት ያለምንም ትሬኒንግ የተለያየ ስፖርቶችን ከአቅማችሁ በላይ አትስሩ። ከባድ የሆነ እቃ ወደ ላይ አታንሱ። እንደዚሁም ደግሞ ለዲስክ መንሸራተት የሚያጋጥማችሁ የተለያየ ነገሮችን አትስሩ ማለት ነው። ሶስተኛው ለወገብ ህመም ምክንያት ሊሆንን የሚችለው በጣም ፑር የሆነ ስትራክቸር ካለን ነው። ያ ማለት በወገባችን አካባቢ ላይ የሚገኘው ጡንቻ በጣም ዊክ ከሆነ ወይም ደግሞ ደካማ ከሆነ ለወገብ እንድንጋለጥ ሊያደርገን ይችላል። እንደዚሁም ደግሞ ኦቤሲቲ ካለብን ወይም ደግሞ ከአቅም በላይ የሆነ ውፍረት ካለ ለወገብ ህመም ያጋለጠናል። ስለዚህ ማድረግ ያለባችሁ እንደዚህ አይነት ችግር ካለባችሁ ፊዚዮቴራፒስት ማናገር ያስፈልጋችኋል። የፊዚዮቴራፒስት ባለሙያ ማናገር፣ የተለያዩ አይነት ቀለል ያሉ ስፖርት ለመስራት እንደዚሁም ደግሞ ማሳጅ እንደዚሁም ደግሞ ለረጅም ሰዓት አንድ ቦታ ላይ መቆየት፣ አንድ ቦታ ላይ መቀመጥ የወገብ ህመም ሊያጋጥመን ይችላል። አራተኛው
ዲጀነሬቲቭ ቼንጅ የምንለው ከእድሜ ጋር ተያይዞ የሚመጣ ነውና እድሜ እየገፋ ሲሄድ ለተለያየ ለዲስክ ችግር እንጋለጣለን። የስፓይናል ኮርድ ህመም ሊያጋጥመን ይችላል። ይሄም የሆነ የስቲፍነስ አይነት ስሜት ሊሰማን ይችላል። የመቆላለፍ ከኦስቲዮ አርትራይተስ ጋር የተያያዘ ችግር ሊያጋጥመን ይችላል ማለት ነው። ይሄ ማለት እድሜ እየገፋ በሄደ ቁጥር የአርትራይተስ ፕሮብሌም ይሄ አጥንቶች መገጣጠም ህመም ሊያጋጥመን ይችላል እና ከዛ ምክንያት የተነሳ ይሄ የወገብ ዲስክ ስቲፍ ይሆናል። የሆነ ቁልፍልፍ እንደማለት ቀና ማለት ጎንበስ ማለት ራሱ እስኪያቀተን ድረስ እንደዚህ አይነት ስሜት ይሰማናል ማለት ነው። ይሄ ከኦስቲዮ አርትራይተስ ብለን እንጠራዋለን ማለት ነው። ስለዚህ ማድረግ ያለብን ነገር እንደዚህ አይነት ችግር የመቆላለፍ አይነት ስሜት የሚሰማን ከሆነ ማሳጅ ያስፈልገናል። ቀለል ያሉ ስፖርቶችን መስራት ያስፈልጋል። ከፊዚዮቴራፒስት ባለሙያ ጋር በመነጋገር ፊዚዮቴራፒስት ጋር ደግሞ መሄድ ካልቻላችሁ በቤታችሁ ውስጥ ቀለል ያለ ማሳጅ ማድረግ ትችላላችሁ ማለት ነው። አምስተኛው በኢንጁሪ ምክንያት ወይም ደግሞ የተለያየ አደጋ ከሆነ ነገር ላይ ወድቃችሁ ሊሆን ይችላል። በስፖርት ምክንያት ሊሆን ይችላል። ወድቃችሁ የተለያየ አደጋ የሚደርስባችሁ ከሆነ እንደዚህ አይነት የወገብ ህመም ሊያጋጥማችሁ ይችላል። ለዚህ ደግሞ የተለያየ ኤክስሬ መታየት ያስፈልጋል በደንብ። እንደዚህም ደግሞ ኤምአርአይ ከፍ ካለ ኤምአርአይ መታየት ያስፈልጋችኋል ችግሩ የቱ ጋር ነው የሚለውን ነገር ለማወቅ። ምክንያቱም ያ ነገር እየቆየ በሄደ ቁጥር የተሰበረ አጥንት ራሱ ቢኖር የተሸራተተ ነገር ራሱ ቢኖር ስጋችን ሄዶ ላይ ይበቅላል። ከዛም በኋላ ከረጅም ቆይታ በኋላ ከፍተኛ የሆነ የወገብ ህመም ሊያጋጥመን ይችላልና ስለዚህ የሆነ ችግር ካጋጠመን ወዲያውኑ መታየት ያስፈልገናል። ስድስተኛው እና የመጨረሻው ሜዲካል ፕሮብሌም ነው። ይሄ ብዙ ጊዜ አይከሰትም። ከተከሰተ ግን ሲሪየስ የሆነ ነገር ስለሆነ በጥንቃቄ ማየት ያስፈልጋል። ይሄም ከኢንፌክሽን ምክንያት የመጣ ከሆነ ወይም ደግሞ የኪድኒ ስቶን ካለ ወይም ደግሞ የኩላሊት ጠጠር ካለ የወገብ ህመም ሊያጋጥመን ይችላል። የተለያየ አይነት ኢንፍላሜሽን ካለ ለወገብ ህመም ልንጋለጥ እንችላለን እና እንደዚህ አይነት ነገር ደግሞ ሲኖር በሲሪየስ አይተን በደንብ ህክምና አድርገን ራጅም ታይተን ኤምአርአይም ታይተን የተለያዩ የደም ምርመራዎችም ይደረጋሉ። ምርመራ ተደርጎ ችግሩ ምንድነው የሚለውን ነገር በማወቅ መታከም ያስፈልገናል። ታዲያስ በእነዚህ ምክንያቶች የወገብ ህመም ካጋጠመን ሳንታከም ወደ ህክምና ሳንሄድ በፊት በቤታችን ውስጥ ምን ማድረግ አለብን ብለን ስናይ አንደኛው ለረጅም ጊዜ ያለመተኛት ቀለል ያሉ እንቅስቃሴዎችን ማድረግ ያስፈልገናል። ለዚሁም ደግሞ ቀዝቃዛ በረዶ ወይም ደግሞ ሞቅ ያለ ውሃ ከ15 እስከ 20 ደቂቃ ወገባችን ላይ መያዝ ፕረስ ማድረግ ያስፈልገናል። በቀን ከ2 እስከ 3 ጊዜ እነዚህ ነገሮችን ማድረግ ወገብ ህመሙ ቀለል እንዲለን ያደርግልናል። ሌላው ደግሞ የተለያዩ የማስታገሻ መድኃኒቶች አሉ። ፓራስታሞል፣ ኢቡፕሮፊን የምንላቸው የተለያዩ መድኃኒቶች አሉ። እነሱን መጠቀም ያስፈልገናል። እንደዚህም ደግሞ ቀለል ያሉ ስፖርቶችን መስራት ያስፈልገናል። ለምሳሌ የመንጠራራት አይነት ስፖርት፣ ሰውነትን ማሳሳብ፣ ጡንቻችን ደም ስራችን ምናምን እንዲነቃቃ ማድረግ ያስፈልገናል። ሌላው ላይፍ ስታይላችሁን ማስተካከል ያስፈልጋችኋል። ከዛ መካከል አንዱ ከፍተኛ የሆነ የሰውነት ውፍረት ካላችሁ ውፍረታችሁን ሜንቴን ማድረግ ወይም ደግሞ ማስተካከል ያስፈልጋችኋል። ስፖርት በመስራት አመጋገባችሁን በማስተካከል ስጋ፣ የተለያዩ ስጋ የተለያዩ ካርቦሃይድሬቶች ምናምን የምትበሉ ከሆነ አትክልቶችን በመመገብ አመጋገብ ሁኔታችሁን በማስተካከል ውፍረታችሁን ማስተካከል ያስፈልጋችኋል ማለት ነው። በተጨማሪ ለረጅም ሰዓት አንድ ቦታ ላይ ያለ መቀመጥ። ለረጅም ሰዓት አንድ ቦታ ላይ የምትቀመጡ ከሆነ የወገባችሁ ዲስክ ሄዶ አንዱ ላይ ይጫናል፣ ይደራረባል። ያኔ ቅድም ያልነው ሄርኒየትድ የዲስክ መንሸራተት ምናምን ሊያጋጥማችሁ ይችላል። ስለዚህ ለረጅም ሰዓት አንድ ቦታ ያለ መቀመጥ ይሄንን ማስወገድ ያስፈልጋችኋል። የመጨረሻው የሰርጀሪ ህክምና ካስፈለገ ለምሳሌ ሰውነታችሁ ሄዶ ነርቭ ላይ
ኮምፕረስ ካረገ ወይም ኦላው ከተጫነ ያ ለመስተካከል ሰርጀሪ ሊያስፈልግ ይችላል። ይሄ በጣም ሬር ነው፣ ብዙ ጊዜ የለም። ለዚህ ደረጃም የሚጋለጥ ሰው በጣም ትንሽ ነው። ካስፈለገ ግን ያው ሰርጀሪ ይሰራል ለማለት ነው። ታዲያ ስለዛሬ ስለ ወገብ ህመም የተወያየ ነው። አጠር ያለው ውይይታችን ይሄን ይመስላል። ሀሳብ አስተያየት ካላችሁ በኮመንት ስር ጻፉልኝ። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ቆይታችሁን ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። ሰላም ነው። ቸር ሰንብቱ።